አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር እያደረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። ዛሬ ብሩኬና ሃይሚ አልመጡም። እሱም ምንድነው ካላችሁ ከነቶፊቅ ጋር ሂደው ነው። ለምን እንደሄዱ እንግዲህ አላቅም። የሆነ ሰው ቀለበት አስሯል ማለት ነው። ኮንግራጁሌሽን ብያለው። የሆነ ሰው ቀለበት አስሯል። ማን እንደሆነ ነገ ወዲያ ትሰሙታላችሁ ማለት ነው። እና በነካ እጃችሁ ብሩኬና ሃይሚም ቀለበት ቢያስሩ ደስ ይለናል ማለት ነው። ከቤተሰብ ጋር ሂደው ጨርሰው ምን ብለው በወግ በማረግ ቀለበት ቢያስሩ ደስ ይለኛል። ለምን እንደሆነ ታውቃላችሁ? በባለፈው ቀለበት ያሰሩት በቤተሰብ ሳይሆን እንደዚህ እዚህ ለኢትዮ ላይ ነው ማለት ነው። እና ብሩኬና ሃይሚ ቤተሰብ ጋሽዬም ባለበት ቤተሰብ ባለበት እናት አባት ባለበት ምናምን በስርዓት ሽምግልና ተልኮ ምን ብሎ ቀለበት ቢያስሩ ብዬ ተመኘው ማለት ነው ውዶቼ። ለምን ካላችሁ እኔ ሃይሚና ብሩኬን ስለምወዳቸው፣ ሁለተኛ ደግሞ በጣም ምቀኛ ስለሚበዛባቸው እንዲያው ዛሬ ተመኘው ማለት ነው። ገባችሁ? የሆነ ሰው እንግዲህ ሰርፕራይዝ አድርጎ በጣም ደስ ይላል ማለት ነው። ወጣቱ በጣም ጎበዝ እየሆነ ጀግና እየሄደ ነው ማለት ነው። እና ይህ ነገር ደግሞ በደንብ ብሩኬና ሃይሚ ላይ ቢሰራ ብዬ እላለው። ለምን እኔ ብሩኬና ሃይሚ ተደስተው ዘና ብለው ምን ብለው ቢኖሩ ምቾቴ ነው። ገባችሁ? ለምን ካላችሁ ስለምወዳቸው እናንተ የምትወዱትን ሰው ትመኙለት አላችሁ አይደለ? ስለዚህ ብሩኬ ደግሞ እሰብበት ብሩኬ ማለት ነው። ወዲያ ማለቱን ትተህ እሰብበትና በደንብ እኛም ሰርግ እንብላና እልል እንበል። ምክንያቱም እኛ እናንተ ስትደሰቱ፣ እናንተ ፏፈሽ ስትሉ፣ እናንተ ህይወታችሁ ሲቀየር ደስ ይለናል። ገባችሁ? ስትለያዩ ሆነ ስታለቅሱ ደስ አይለንም። እኛ ከአንድ ላይ ሆናችሁ በቃ ከምሬ ነው የምነግራችሁ፣ ለወግ ለማድረግ በቅታችሁ ምን ብላችሁ ባይኔ ምኞቴ ነው። ገባችሁ? ለምን በቃ አላቅም። እኔ ብሩኬና ሃይሚን ከልቤ ነው የምወዳቸው ማለት ነው። እና እስኪ ከልባችሁ የምትወዷቸው እንደኔ ተመኙላቸው። ከልባችሁ የምትወዷቸው ሰዎች ካላችሁ ብሩኬና ሃይሚ ተጋብተው እንይ እያላችሁ ኮሜንቱን አሸብርቁት ማለት ነው። ገባችሁ? ለምን ካላችሁ እነሱ ከተጋቡ ከተስተካከሉ ምን ካሉ ኖሮ ከተስተካከለ ምንድነው የሚሆነው? ምቀኛ፣ ሸረኛ፣ ክፋተኛ ምናምን የሆነ ሰው በመሀላቸው አይገባም ማለት ነው። በሁለተኛ ደረጃ ደግሞ መግባት ያቆማሉ። ለምን? በቃ ኦልሬዲ እንትን ስትሆኑ ምን እንደሆነ ታውቃላችሁ። ብዙ ጊዜ በእናንተ ክፍተት አይመጣም ማለት ነው። በእናንተ ክፍተት አይመጣም እና ከምሬ ነው እምላችሁ። እስኪ በደንብ እሰቡበት። እኛ የእናንተ መስማማት፣ የእናንተ አንድ መሆን፣ የእናንተ በቃ ሪል እንትን ማለት በጣም የሚያስደስተን ነገር ነው ማለት ነው። እና ይህን ነገር ብታስቡበት በጣም ነው እኔ ደስ የሚለኝ። ምክንያቱም በቃ ኦልሬዲ እናንተ የሰው ደስታ ያስደስታችኋል አይደለ? የሰው ደስታ የሚያስደስታችሁ ከሆነ ደግሞ እኛ ደግሞ የእናንተ ደስታ ያስደስተናልና ከቻላችሁ በደንብ ሰቡበትና ቀለበት በወግ በማድረግ ቡታጅራ ሂዳችሁ ቤተሰብ በተሰበሰበበት በደንብ ሽምግልና ተልኮ ብናይ ምቾቴ ነው። እኔ ምኞቴ ነው። ምኞቴ ብቻ ሳይሆን በቃ በጣም የምፈልገው ነገር ነው። ገባችሁ? ሃይሚና ብሩኬ እንደዚህ እንትን ቢሉ ደስ ይለኛል። ገባችሁ? ምክንያቱም ከምሬ ነው የምነግራችሁ። እንደዚህ ሰላም ከምመኝላቸው ጤና ከምመኝላቸው እነሱን ነው። ተረዳችሁ? እና ከቻላችሁ ይህን ብታረጉ ደስ ይለናል። ብሩኬና ሃይሚ ማለት ነው። ምክንያቱም እናንተ የሰው ድግስ መብላት ሳይሆን እስኪ የእናንተንም ድግስ የእናንተ ማለት ነው። እኛ ራሱ የእናንተን ድግስ ብንበላ ምቾታችን ነው። ድግሳችን እንብላበት ማለት ነው። እና በደንብ እሰቡበት። በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ? በሁለተኛ ደረጃ ማለት ነው የፈለገ ነገር ቢሆን ፈጣሪ ካለው የሆነ ነገር ይሳካል ብዬ እኔ አምናለሁ ማለት ነው። እና እናንተ ደግሞ ካሰባችሁበት፣ ካለማችሁበት፣ ካስተካከላችሁ የማይሆን ነገር የለም፣ ይሆናል። ግን
እናንተ በደንብ እሰቡበትና ተሎ ወደ ገደለው ብትገቡ ደስ ይለናል ውዶቼ ማለት ነው። በሁለተኛ ደረጃ ደግሞ ምን እንደሆነ ታውቃላችሁ? እናንተን ለመለያየት ብዙ የሚሰራ ሰው እንዳለ ታውቃላችሁ። እና ያንን ነገር ከታሳቢነት ብትአረጉት አስባችሁበት አልማችሁበት ኦር ነገሮችን ሁሉ እንትን ብትሉት ደስ ይለኛል። ምክንያቱም አንዳንድ ሰው የእናንተ ደስታ ማስደስተው ይኖራል ብዬ አስባለሁ። እና እናንተ ይህን ነገር አስባችሁበት አልማችሁበት ተሎ ብላችሁ ብታፈጥኑት ምኞታችን ነው። ምኞታችንም ምቾታችንም ነው። ለምን የምንፈልገው ነገር ይሆናል ኢንሻአላህ። እና ምን ልላችሁ ፈልጌ መሰላችሁ? በጣም እኔ ብዙ ነገር ስለሰማው ነው ማለት ነው። ብዙ ነገር በጣም ብዙ ስለሰማው ነው። ለምን በቃ እሱንና ማለት ሀይሚንና ብሩኬን ለምንትን ለማለት የማይሰራ ስራና ሴራ የለም ውዶቼ። ሴራ ትጠላላችሁ፣ ሴራ ማለት ነው። ሁለቱን ለመለያየት የማይደረግ ነገር የለም እና ይህ ነገር በደንብ እንትን ብሎ እሱ አሳስቧችሁ ተሎ ብላችሁ ይህን ነገር ብትቋጩት ደስ ይለናል። ለምን ካላችሁ እኛ የእናንተ ደስታ ነው የሚያስደስተን፣ ሌላ ምንም እንትን የለብንም። የእናንተ ደስታ በጣም ስለሚያስደስተን የእናንተ መቀየር የእናንተ እንትን ማለት ስለሚለን ይህን ነገር በደንብ ብታስቡበት ደስ ይለናል። ምክንያቱም ሁለታችሁም ወጣቶች ናችሁ። ከቤተሰብ ጋር ሄዳችሁ በወግ በማድረግ በቤተሰብ በምን የሆነ ነገር የቤተሰብ ምርቃት የገባበት ነገር በጣም ሀሪፍ ነው እና አስባችሁበት አልማችሁበት ቢሆን ደስ ይለኛል ውዶቼ። በሶስተኛ ደረጃ ደግሞ ማለት የእናንተን ትዳር ለማፍረስ ብዙ ሰው ይሰራል ታውቃላችሁ። ይህን ነገር በደንብ ብታስቡበት ደስ ይለናል። ምክንያቱም እኛ ከምንምና ከማንም በላይ የእናንተ ደስታ ነው የሚያስደስተን። የእናንተ አንድ መሆን ነው እንትን የሚለን ማለት ነው የምንፈልገው። ገባችሁ? ምክንያቱም እናንተ እንድትለያዩ ምናምን አንፈልግም። እናንተ ኦር ማንም መቶ እንትን እንዲላችሁ ስለማንፈልግ ነው። ከቻላችሁ ደግሞ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀስት ሼር እየረሳችሁ ነው። ሼር አድርጉ ፕሊስ በላቸው። ፕሊስ 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 ሼር አድርጉ ውዶቼ። ለብሶ እንዲደርስ ፈልጋለሁ።